እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን በሌማት ቲዩብ ወደ እናንተ የሚደርሰው የመዝናኛ ፕሮግራማችን ተጀምሯል። ዛሬም ከተለያዩ የማህበራዊ ሚዲያዎች የተሰበሰቡ ቪዲዮዎችን መልሰን ወደ እናንተ እናደርሳለን። ሀሳብ አስተያየት እንሰጥባችኋለን። ዘና የሚያደርጉት ላይ ደግሞ ዘና እንላለን። ዛሬ በዋናነት ለእናንተ እንግዲህ ይዤላችሁ የመጣሁት የአርቲስት ሀሊማ አብዱራህማን የእድሜ ጉዳይና አዶናይ ከሰሞኑ የተጀመረበት የአንፎሎ ቻሌንጅን አስመልክቶ ነው ማለት ነው። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ እነዚህን ነገሮች ጥፍጥ ባለ አቀራረብ ወደ እናንተ አደርስላችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እንደዚሁም ደግሞ ቪዲዮን ስትጀምሩት ላይክ ማድረጋችሁ አይረሳ። እስከ መጨረሻው ከኛ ጋር ሆኖ የሀሊማን ጉዳይ እናስቀድማለን፣ የአዶናይን ጉዳይ ደግሞ አስከትለን ወደ እናንተ እናደርሳለን። ወደ ጉዳያችን እንግባ። ያው ቃለ መጠይቁ ከቀረበ በኋላ አንድ ሳምንት የተለያዩ መልእክቶችን ሳይ ነበር። ብዙ ሰው ይወድሻል፣ ምንድነው አንተ ከሷ ጋር ስለ ትዳር ብቻ ነው እንደምታወራው አሉኝ። እኔንም ዋናው ምክንያት ግን ላቋርጠ በጣም የሚገርም ሳይኩኝ ስለ ትዳር ማወራው እኔ ነኝ የነበርኩት። ለምን ብዙ ሰው ነው የሚጠይቀኝ። በጣም መንገድ እንግዲህ አብረኸኝ አትሆን በዚህ መንገድ ላይ የሚጠይቁኝ ምን ቢል ብዙ ሰው ነው። ለዛ እሱን ለማብራራት ነው። በቀደም ደግሞ የመጣው ራሴ ነኝ የነገርኩት። ለምን በለኛ እኔ እንዳቆምኩ እንዲያውቁ ነው። ከዛ በኋላ እንዳይጨቀጭቁሽ። በቃ አሁን ግን ብዙ ጊዜ አስተያየት ሳይ ምናምን ሳይፉ አይደለም ራሴው እንድታቁልኝ እኔ የግል ነው የኔ የግል ብቻ ሳይሆን የመላው ኢትዮጵያ ሕዝብ ጉዳይ ነኝ እኔ። ስለዚህ መናገር አለብኝ ያለውንም ሁሉ ነገር እንጂ ሳይፉ የሚከራከረው እኔ እንዳቆምኩኝ ደስ ስለማይለው ነው። አቆምኩ ስለው በጣም ተሰምቶት ነው። አባቴ አፈር ልብላ እኔ ምን ላድርግ ሳይፉኝ ለምን አቆምኩኝ ስለው በጣም ተናዶ ነው። ያን ሁሉ ሰዓት እንትን ሲለኝ ነበር እንድመለስ ነው። እናንተ ግን ሳይፉ ስለ ትዳር ስለምናምን የሚወደኝ ሰው ስለሆነ ወንድሜ ስለሆነ እንዳገባ ስለምፈልግ እኔ ነኝ ደግሞ አቆምኩኝ ያልኩት ጭቅጭቁ ስለመረረኝ ለተመልካቹና ላንቺ ልንገርሽ። ምክንያቱም ቤት በመጣውበት አጋጣሚ ነፍሳቸውን ይማርና ወላጅ እናትሽ አደራህን እንደ ታናሽ ታይተህ እቺን ልጅ አግብታ ሰርጓን ለማየት አብቃልኝ ስላሉኝ አደራ ስላለብኝ ነው። እና አሁንም ቢሆን አልተው አሁንም አለብህ ሳይፈጊ ከተሳካ ውሳኔው ያንቺ ቢሆንም እንደ ታናሽ እህት መጎተጎት ግዴታ ነው። እንደ ታናሽ እህት ነገር ግን እኔም ደግሞ ሳይፈጊ የሚሆነውን ነገር እዚህ መጥቼ ለሁሉም ነው የምናገረው። ብቻዬን እዛ ሆኜ እንዲህ ነው አልልም። ባገባም እዚህ ነው፣ ቀለበት ባረግም እዚህ ነው እናገራለሁ፣ አሰማለሁ። ብቻዬን ዝም ብዬ ቁጭ አልልም። የብዙ ሰው ጉዳይ ነኛ ሳይፉዬ፣ ብዙ ሰው ማወቅ ይፈልጋል ስለኔ። ስለዚህ ለምን ስለ ትዳር አወራሽ? አሁንም አወራለሁ እስክጋባ ድረስ። ካገባሁም በኋላ ስለ ባሌ ሁኔታ አወራለሁ። ስለ ባሏ ሁሉ ታወራለች አይደል? ሳገባለሁ ሳይፉዬ ስማ ምን መሰለህ፣ እንደዚህ በዚህ አቆምኩ ብዬ ሳይሆን ምናልባት አላህ ካለ ካገባው ገና ከዋዜማው ጀምሮ እዚህ መጥቼ ነው የማወራው። ለምን ለሁሉም ለኢትዮጵያ ሕዝብ መስማት ስላለበት ስለኔ ስለሚጓጉ እንዳገባ ስለሚፈልጉ ስለሚጨነቁ ደስታውን እዚህ ነው ማበስረው፣ ተደብቄ አይደለም። እንደው ያንን እንግዲህ ለማየት እግዚአብሔር ያብቃን። ውሳኔው የራስሽ ነው። ማንንም የሚገፋሽ ነገር የለም። ምክንያቱም የምትኖሪው አንቺ እስከሆንሽ ድረስ ማንንም በአንቺ ህይወት እንዲያርጊ እንዲያታድሊ ሊያይል አይገባውም። ግን ሀሊማ ከቃለ መጠይቁ በኋላ መቼም የተባሉትን ነገር አይተሽ ሊሆን ይችላል። በቪዲዮ ማሳይሻለሁ። የዛሬ 10 ዓመት ከአለማየሁ ደመቀ ጋር አለማየሁ ደመቀና ያንቺን ወዳጅነት በተመለከተ በጣም ይከብዳል። 14 ዓመት ነው አብረን ይኖር ነው። 14 ዓመት ኖረናል። የእድሜ ጉዳይማ ሳይፉዬ 50 ከሆንኩልህ በለጥሽ እንዴ? ስማ ስንዳይት ሞት 49 ኧረ ተው የእድሜውማ ተው። ኢላሂ ያ ረህማን እንኳን በዚህ ደረጃ ባደረሰ 50 በደረስኩኝ። እርጅና እኮ ጥሩ ነው እንዴ ሳይፉዬ። 50 ስለሆንኩ ደስ ነው እንጂ አይደለም። ግን መሰለኝ የእድሜውን ደግሞ ድንገር በጣም ብዙ ስለተጨነቁ እኔ እድሜ መሰለ ምን እንደሆነ ድንገር ከ30 ሊያንስ ይችላል። ምክንያቱም አባቴ በፊት ያኔ ኤርትራ ምናምን አባቴ ኤርትራዊ ነው በነበረበት ሰዓት ላይ ውጡ ተብለን ነበረ። ከዛ በኋላ አይ ከዚህ ውጪ ነው ተብሎ ውጪ ለመሄድ የሁላችንም እድሜ ቀነሰ። በቀበሌ ማለት ነው የሁላችንም ቀበሌ እድሜ ተቀነሰና ከዛ በኋላ እኛም ቀረን። እድሜውን በዛው ሄደ። እኛ በፊት በተቀነሰልን እድሜ በተጨመረልን እድሜ ነው ያወራን የነበረው። ስለዚህ ከዛ በፊት የነበረው እድሜ እንደዛም አልነበረ። ስለዚህ አሁን ለምሳሌ 1997 አልበም ካወጣሽ 1997 አልበም ካወጣሽ ከዛ በኋላ ያለው እድሜ እንኳን ቢሰላ በስንት ዓመትሽ ነው አልበም ያወጣሽው ሊባል? እኔ በቃ እኔ ወይ በ10 ምናምኖች ውስጥ ነው የሚመስለኝ። ያን ጊዜም የዛኔ መጀመሪያ አልበም ያወጣው ጊዜ ለቁም ነገር ጋዜጣ ነው ምናምን 22 ብዬ ነበረ። ለምን በቃ ትልቅ እንደሆን ትልቅ እንድመስል እንደዛ ነው የነበረው።
ከዛ በኋላ እያልኩ እድሜን እንደምንም እንትን እያልኩና ምን ነው በትክክል እድሜም እንደዛ አልነበረ። የሆነ ቃለ መጠይቅም ላይ ቪዲዮን አይቼዋለሁ። ከኮይስ ጋር ነበር የቀረብሽው። እዛ ላይ የተወለድሽበት ዓመተ ምህረት አለ 74 ነው ያለው። እሱን አባዬ ነው በፊት አላህ ይርሐመው ነፍሱን ይበገነተው። ያኔ ለውጭ ሲባል ሁላችንም እድሜያችንን እንትን አድርጎ ነበር ቀበሌ ላይ ማለት ነው። በዛ እድሜ ነው ሄድነው እኛ ሁላችንም። እህቶቼም እኮ እንደዛ ናቸው። ከተጨመረልን በኋላ ነው እድሜያችንን ያወቅነው። ያሊማ ግልጽ እንዲሆን እሺ፣ የዛሬ 10 ዓመት ከኔ ጋር ቃለ መጠይቅ ስናደርግ የዛሬ 10 ዓመት 14 ዓመት ካለማየሁ ጋር ከኖርሽ ያኔ 24 ነበር ማለት ነው እንዴ? አሌክስ 14 እኮ አይደለም 20 ዓመት ሙሉ እኮ ነው። አሁን እኮ ተወሰነ ጊዜ ነው እኮ አሌክስ። የዛሬ 10 ዓመት የነበረው ቃለ መጠይቅ ላይ እኔ ጋር ስናወራ ያኔ 14 ዓመት አብረን ኖርን ይላል። ምናልባት ያኔ ቁጥር ስትቆጥሪ ተሳስተሽ አልነበርም። ያኔ በጣም ገና ነበርን። አሁን በቃ ከተገናኘን ጊዜ ጀምሮ እስከ 20 ዓመት ሞልቶናል። ሀቅ ለመናገር አልበሙ 20 ዓመት ሞልቶታል። ገብቶሃል? ከዛ ጀምሮ ነው ከመጀመሪያው ከአልበሙ 20 ዓመት ከሞላው አልበሙ አሁን 15 ስንጨምርበት 35 ይመጣል። ስለዚህ በ15 ዓመት ነው አልበም ያወጣሽው? እንዲሁን ይሆናል። እኔ አላቅም። በጣም ትንሽ ነበርኩ ሰይፉዬ። ስንዳይት ሙት የእድሜ ጉዳይ እና አባይ እንደዛ አድርገው ጨምረው ምናምን ስላል በዛው መሰረት ስለሄድኩ ነው እንጂ እንደዛ ሁኔታ ላይ ቆይ ካለህበት አይተዋል። ካለህበት እና ዛላላየኸኝ ካለህበት የመጀመሪያው ስራሽ ነው እና ዛላላየኸኝ እንዴት አይነት በዛ እኮ ይታወቃል። ግን እኔ እድሜን የጨመርኩት ምናምን ነገር መጀመሪያ ትልቅ እንደሆን አልበሜ የወጣ ጊዜ ተለቅ ያልኩ ሰው እንደሆን ነው 22 ያልኩት። ከዛ በኋላ ደግሞ እያለ በዛው እድሜ ስለሆነ የተመራሁት አሁን በቀደምም ተው በቃ እድሜ ጸጋ ነው ካለሽ ምን አለ ሰባም ብትሆኝ እኮ አረብ አላህ ባደረሰኝ አይደለም እንደነችና ሳይፍዬ ሙት እንደነችና እድሜ ጸጋ እኮ ነው የኖረው እኮ ነው እንደ ብዙ ነገር ያየሁ ብኖር ኢላሂ ያ ረህማን እዛ ባደረሰኝ በእውነት እሱ ነው ዱዓ ማረገው። ለማንኛውም እንግዲህ እድሜ ከሱ ነው ብዙዎች መነጋገሪያ ስለሆነ ልጠይቅሽ ብዬ ነው። አንድ ላይ ወደ ዘፈኑ ከመግባትሽ በፊት ምናልባት ከቃለ መጠይቁ በኋላ ተወዳጁ የትግርኛ ስልት አቀንቃኝ አብርሃም ገብረመድህን ደውሎልኛል። ሀሊማዬ እንወድሻለን እወድሻለሁ እንደ እግዚአብሔር ፍቃድ አብሬሽ አንዱ ዘፈን ልሰራ የምችልበት እድል ሳይኖር ኮንግራ ሰይፉዬ በጣም የተመኘሁት ነገር ስንዳይት ሙት በጣም አባቴ ከካናዳ ተደውሎልኛል። ገመቹ በጣም ተወዳጅ የሆነ እንግዲህ ብዙ ዘፋኞችን በካናዳ በመውሰድ የሙዚቃ ስራቸውን ያቀርባሉ። እንደ እግዚአብሔር ፍቃድ የጀመርነው ፕሮሰስ አለ። ምናልባት ካናዳ ላይ ሽርብትን አይታወቅም። ሰርጉ ካናዳ ላይ ኦታዋ ሆነ ሰርጉ። እኔም መምጫ ምክንያት አገኘሁ። እንደግሳለን። ዝም በል ሰይፉዬ። ከዛ ደግሞ ስመጣር ከዋዜማው ጀምሮ ነው ወይ ሰይፉዬ? ዝም ማለት ዝም ብዬ ሳስብ ግን አንተም ደግሞ ዝም እንዳትጨቅጭቀኝ እጣ ክፍል ሰው እንዲያለኝ ብለህ እንዳትተው። ሀሊማን በትዳር በጣም እያጣደፋት አላጣደፍከኝም። እንዳገበልህ ነው አይደለ? ፋታ ትስጠኝ ጨቅጭቀኝ። ስለዚህ አሁን አይታወቅም። ካናዳ ሄዳ ጨሳ አቧራው ጨሰ ሳይሆን በረዶ ጨሰው ሊሆን ይችላል። በረዶ ላይ እንዴ አንዳንዱ ነገር ስለምነግርህ ሰይፉዬ፣ ከዛም ጀምሮ እናወራዋለን። ለህዝብ መድረስ አለበት። ለኔ የሚጨነቁ ብዙ አሉ እኮ ሰይፉዬ። እንደ ታናሽቴ ነው የማይሽ። ያንቺ ደስታ የኔ ደስታ ነው። ስለዚህ በእርግጠኝነት በልስቲንም ወዳችሁላታል። እንግዲህ የቤተሰብ አደራ ስላለብኝ ነው ትንሽ ይሄን በማድረግ የቅር ያላችሁ ካላችሁ እንዳታቆም ከኔ ጋር ነው የምትጣለው። ለመሰለህ የእናቴ አደራ አለብህ። የኔም ደግሞ በጣም እንዳገባ እንድወልድ ጉጉት ስላለብህ ሰው ሰይፉ ለትዳር ስለትዳር ብዙ ይጠይቃታል ተብሎ እንዳልቀየም እንዳታቆም። ገፋፋኝ እንማገባለህ ከመስኮን ገፋፋኝ ነገር ያለ ሰይፉ ገፋፋ ብቻ ገፋፉልኝ ገፋፉልኝ እንዳቆም አልፈልግም። ስለዚህ ገፋፋኛ እንዴት ነች? አሁን የሆነ ጉዳይ የሚጀብ መጣ ስለትዳር እንዳታቆም እስካገባ ድረስ ነገር ያለ ዛሬ እንዲህ ድምቅ ብለሻል። እንደው አመስግኛቸው እስኪ እንዲህ ላሳመሩሽ። ቲጂ የአገር ልብሳት እንደዚህ ድምቅ ያደረገችኝ ሰይፉዬ። በዚህ ላይ ደግሞ እንግዲህ በሌላ ሆም ሪከርድ እንግዲህ እኛም እንገፋፋሻለን። በእውነቱ አግቢ። ልጅ በልጅነት ነው ገና ቦቀቅላ አይደለሽ። ልጅ በልጅነት ነው አግቢ። ይሄ እኮ ባይዘው እንዴ ራሷ የማይሆን ነገር እኮ በ1997 አልበም ያወጣች ሴት ዛሬ ከ21 ዓመት በኋላ ይዛን ያወጣሁት በ14 ዓመቴ ነው ብሎ ማለት ይሆናል? አይሆንም። እስኪ የአዶናይን ጉዳይ ደግሞ እንመልከት። እሷን በዚህ እንለፋት። አዶናይ ምንድን ነው ያለው?
ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ። ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው። የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎችም ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ ያበረታቱ ነበር። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር። you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ፣ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሽ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው
እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል፣ ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁ ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ፣ አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ። እዚህ ላይ እንግዲህ እንደሰማችሁት ነው አዶናይ የሆነ የሚፈራው አካል አለ። ያው ማለት እንደሰማችሁት እኔ ይህን ነገር በማድረግ ምክንያት የማጣው ነገር አለ እያለ ነው። ስራ እንደሚበዛበት እናውቃለን፣ ሊሆን ይችላል። ስራ ከመብዛቱ በዘለለ ግን የሆነ የሚያጣው ነገር እንዳለ ደጋግሞ እየተናገረ ነበር። ከጀርባ ይህን ነገር በማድረጉ ምክንያት የሆነ ቢዝነሱን እንዲበላሽበት አልፈለገም ማለት ነው። እና ስለዚህ ያው ማስጨነቅ የለብንም። በጥቅሉ አዶናይ ምናልባት እንግዲህ ያው አይደል ከነዚህ ከግድያዎች ጀርባ ከነዚህ ከአክሱምም ሆነ ከአርሲ ጭፍጨፋ ጀርባ የሆነ አለ የሚባል አካል አለ አይደል? ሁላችንም የምንወቅሰው። ስለዚህ ከሱ ጋራ የሆነ ጥቅም ኮኔክሽን ሊኖር ይችላል እና በዛ መንገድ ሊሆን ይችላል። እንግዲህ አናቅም፣ እኛም የራሳችንን ነገር ነው ያወራ ነው። ለማንኛውም ከተሳሳትን አፉ በሉን። የዛሬውን ቪዲዮአችንን እዚህ ላይ እንጨርሳለን። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ላይክ እና ሼር ማድረጋችሁ ማይረሳ። በሌላ ቪዲዮ ተመልሰን እንገናኛለን። ይመቻችሁ። ደህና ሁኑ። ሌማት የሁላችንም ማዕድ